ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾች እንደምን አላችሁ? እንደምን እስቆያችሁ? በተለመደው መሰረት ሰዓቱን አጨጭረና በርከት ያሉ ሰበር መረጃዎች ይዘን መጥተናል። አርሶ ማስቀደም ጀምራለን። ዛሬ አዲስ አበባ ረፋድ በሀዘን ተወጣለች። አሳዛኝ ዜና ተሰምቷል። በርካቶች ህይወታቸው ማለፉ ተነግሯል። በስፋት የምንመለከተው ይሆናል። በሌላ በኩል ደግሞ ከሀገራዊ ምክክር መጠናቀቅ በኋላ በዶክተር በለጠ ሞላና በሽመልስ አብዲሳ አማካሪ መካከል የተነሳው የከረራ ውዝግብና የምስል አወዛጋኝ መረጃ ቀጥለዋል። ሚኒስትሩ የሽመልስ አብዲሳ አማካሪ እንዲታሰር ጥሪ ያቀርባል። አማካሪውስ ምን አሉ የሚለውን እንመለከታለን። ምክክሩ የአንድ ወገን የበላይነት የነበረበት ነው ሲል ኢሰመኮ በይፋ ገልጿል። ይህ ባለበት አብን ለምክክሩ እውቅና ለመስጠት ቅድመ ሁኔታ ማስቀመጡን ይፋ አድርጓል። እናጋራለን። እንዲሁም ከኢትዮጵያ የተነሳችው ድሮን መትቸጣ ሱዳን ያወጣችው ድንገተኛ መግለጫና ዛሬ የኢትዮጵያ መንግስት በራያ አካባቢ ከባድ የተባለ የተከታታይ ድሮን ጥቃት ፈጽሟል ተብሏል። እንዲሁም ጀነራሉ ከኬንያ መሸኘት ተሰምቷል። የዛሬው አነጋጋሪና ትኩስ መረጃዎችን በስፋት ይዘን መጠናል። መረጃውን ላይክ ሸር እያደርጋችሁ እስከ ፕሮግራሙ ፍጻሜ በድጋሚ አብረን እንቆይ። ዛሬ አዲስ አበባ በአደጋ የስድስት ሰው ህይወት ማለፉ ተሰምቷል። በአዲስ አበባ ከተማ በደረሰ አሰቃቂ መንገድ ትራፊክ አደጋ የስድስት ሰው ህይወት ማለፉን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው ቅድስት ኪዳነ ምሕረት ቤተክርስቲያን አካባቢ ዛሬ ነሐሴ 18 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ከ50 ሰዓት ላይ ከኮየ ፊቼ ወደ ጎሮ ይጓዝ የነበረ የሰሌዳ ቁጥር ኮድ 305 997 ትግ የሆነ ሚኒባስ ተሽከርካሪው በተጠቀሰው ቦታ ላይ ሲጓዝ በመንገድ ስራ ላይ የነበረው እስከቫተር ማሽን መቆፈሪያ አካል በታክሲው ላይ በመውደቁ ምክንያት አደጋው ሊከሰት ችሏል ተብሏል። በታክሲው ውስጥ ከነበሩት መካከል የ5 ወንድና የ1 ሴት በድምሩ የ6 ሰው ህይወት ወዲያውኑ አልፏል ተብሏል። ሌሎች በታክሲ ውስጥ የነበሩ ተሳፋሪዎችን ከባድና ቀላል የአካል ጉዳት ደርሶባቸዋል። በአሁኑ ሰዓት የሕክምና ክትትል በማድረግ ላይ ናቸው ተብሏል። የአዲስ አበባ ፖሊስ ያደጋው መንስኤ አሁንም እያጣራ እንደሚገኝ ገልጿል። ለሞቱ ቤተሰቦች አጠቃላይ ሟች ቤተሰቦች መጽናናት እንመኛለን። በላ መረጃ ከሰሞኑ እንግዲህ በተለይ በኦሮሚያ ክልል እየሆነ ያለው ቅስቀሳ እጅግ አሳዛኝና አስደንጋጭ ሆኗል። በተለይ ደግሞ በአክቲቪስት ጀዋር መሐመድ አማካይነት ሲደረግ የነበረው ቅስቀሳ ወለጋን ጨምሮ በኦሮሚያ በሚገኙ በተለይ ደግሞ የአማራ ብሔር ተወላጆች ላይ ያነጣጠረ ከባድ ጥቃት መፈጸሙና በአጠቃላይ ህዝቡ ወይም ደግሞ ራሱን ቄሮ ብሎ የሚጠራው ቡድን በመንግስት ኃይሎች ተደግፎ በርካታ ሀብት ንብረት እያወደመ እየዘረፈ ከዚህ በፊት በተመሳሳይ ሲፈጽማቸው የነበሩትን በአጠቃላይ በኦሮሚያ ክልል የመፈጸም ስራ እንቅስቃሴ መጀመሩ ተገልጿል። በአጠቃላይ በኦሮሚያ ክልል እየሆነ ያለው ከቁጥጥሩ ውጭ እየወጣ መምጣቱ እየተገለጸ ይገኛል። በኦሮሚያ ክልል ያላቸው በተለይ ደግሞ የሌላ ብሔር ተወላጆች እጅግ ጥንቃቄ ማድረግ እንደሚገባቸው በርካቶች አስተያየታቸውን ሀሳብ እየሰነዘሩ ይገኛሉ። በተለይ ኦኤምኤን እና እንደ ጀዋር የመሳሰሉ በአጠቃላይ ይህ አይነት ጥቃት እንዲፈጸም ቅስቀሳ ሲያደርጉ እንደነበር ይታወሳል። ሌላው በጽምዶና በፌዴራል መንግስት መካከል ውጥረቱ አይሎ አጠቃላይ ወደ ውጊያ ማምራቱ እየተነገረ ይገኛል። በትግራይ ኃይሎችና በመንግስት ኃይሎች መካከል በድሮንና በከባድ መሳሪያ ታግዞ ውጊያ እየተደረገ እንደሚገኝ ተገልጿል። ይህ ባለበት የኢትዮጵያ መንግስት በሱዳን ጦርነት እጁን እያስገባ መሆኑ ይነገራል። ታዲያ ትናንትና የሱዳን መንግስት ከኢትዮጵያ ተነሳ የቻላትን ድሮን መቶ መጣሉን ገልጿል። የሱዳን መከላከያ ሚኒስቴር ከኢትዮጵያ የተነሳ የጠላት ድሮን በብሉ ናይል ሰሜናዊ ናይል ክልል ውስጥ በኩርሙክ አካባቢ ሲበር በመታየቱ መቶ መጣሉን ይፋ አድርጓል። የሱዳን ጦር ዋና አዛዥ በትናንትናው ዕለት ነሐሴ 17 2018 ዓ.ም ዕለት በሰማያዊ ናይል ግዛት በስተደቡብ አንድ ስትራቴጂክ ድሮን ከኢትዮጵያ ወደ ሱዳን የአየር ክልል በመግባቱ ተመቶ መውደቁን አስታውቋል። የጦር ኃይሎች ኦፊሻላዊ ቃል አቀባይ ጽሕፈት ቤት ባወጣው ጋዜጣዊ መግለጫ እንዳመለከተው ድሮኑ የተመታው ከዲንዲሮ ደቡብ ምስራቅ በብሉ ናይል ግዛት ሲሆን ከኢትዮጵያ አቅጣጫ የሱዳን ድንበር አቋርጦ ከገባ በኋላ ነው ብሏል። ይሁን እንጂ በዚህ ጉዳይ ላይ የኢትዮጵያ መንግስት የሰጠው መግለጫ የለም። ሌላው እንግዲህ በራያ አዘቦ ከባድ የተባለ ድሮን ጥቃት ዛሬ ተፈጽሟል። መንግስት የፌዴራል መንግስት ለድርድር በሚል ወደ ትግራይ ኦባሳንጆን በላከበት ሰዓት በራያ ከበድ ያለ ድሮን ጥቃት ፈጽሟል ተብሏል። በዛሬው ዕለት ነሐሴ 18 2018 ዓ.ም በራያ ዘቦ ካላመጣ ወደ ራያ ዘቦ መንገድ ካራ አዲስ አበባ ራፋኤል አዶ አልጋ ወደ ፀሐይ መውጫ አቅጣጫ ራያ ዘቦ ልዩ ስሙ ጋሳራ በተባለ ቦታ ከባድ የድሮን ድብደባ ተፈጽሟል ተብሏል። ህወሓት እንግዲህ ከ4 ቀን በፊት ከባድ መሳሪያዎች በቅጠል ሸፍኖ አስቀምጧቸው እንደነበር የመረጃ ምንጮች ሲገልጹ
እንደነበር ይታወሳል። ሌላው የሀገራዊ ምክክር ጉባኤ መጠናቀቁን ተከትሎ በፖለቲካ አመራር መካከል ያለው የቃላት ልውውጥና ውጥረት እየተካረረ መጥቷል ተብሏል። ብልጽግና በይፋ ለሁለት ተካፍሎ ወደ ውጊያ እያመራ መሆኑ እየተነገረ ይገኛል። የአብን መሪና የኢኖቬሽን ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ የኦሮሚያ ርዕሰ መስተዳድር አማካሪ በሆኑት አቶ ላሚሳ በየነ ወይም ላሚ ስለ የህግ እርምጃ እንዲወሰድ በቁጥጥር ስር እንዲውል ጥሪ አቅርበዋል። ላለፉት 4 ዓመታት ያህል አጀንዳ ሲሰበስብ መቆየቱ የሚናገረው ሀገራዊ ምክክር ኮሚሽን በቅርቡ በርካታ ተወካዮችን በአዲስ አበባ ሰብስቦ ለሳምንታት ያካሄደው የምክክር መድረክ መጠናቀቁን ይፋ ማድረጉ ይታወሳል። ይሁንና በጉባኤው ወቅትና ከጉባኤው መጠናቀቅ በኋላ የተከሰቱ ሁነቶች በፖለቲካ ምድር ላይ አዲስ ውጥረት ፈጥረዋል ተብሏል። በምክክሩ ሂደት በተለይ በአዲስ አበባ አስተዳደራዊ ወሰንና የባለቤትነት አጀንዳ ላይ በተመካካሪዎችና በባለስልጣናት መካከል የከረረ የሀሳብ ልዩነት ተቃውሞ ሲስተዋል ቆይቷል። ጥቂት የክልል ተወካዮችና ባለስልጣናት በስብሰባው አዳራሽ ውስጥ የነበረውን የሀሳብ ሞገት ወደ ሶሻል ሚዲያ በመውሰድ አነጋጋሪና ከፋፋይ መግለጫዎች ሲሰጡ መታየታቸው ተነግሯል። ከነዚህ መካከል የኦሮሚያ ክልል መስተዳድር አቶ ሽመልስ አብዲሳ አማካሪ እንደሆነ የሚነገርላቸው አቶ ላሚሳ በየነ ወይም ላሚ እስከ ምክክሩ መጠናቀቅ ማግስት በኋላ በማህበራዊ ሚዲያ ገጻቸው ያስተላለፉት መልእክት ከፍተኛ ተቃውሞ እያስተናገደ ቀጥሏል። ግለሰቡ በምክክር ወቅት በአዲስ አበባ ጉዳይ ላይ ጠንካራና ወጥ አቋም የነበራቸውን የህዝብ ተወካይ ስም ዝርዝር በመለጠፍ ጭምር የተለያየ የፖለቲካ ፍረጃ ስሞች በመስጠት ማሸማቅና ማስፈራራቱን ፈጽሞ ቀጥሎበታል። ይህን ድርጊት ተከትሎ የአማራ ብሔራዊ ንቅናቄ መሪና የኢኖቬሽን ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ በይፋዊ ማህበራዊ ገጻቸው ባስተላለፉት ጠንከር ያለ መልእክት የጸጥታና የህግ ማስከበር አካላት በግለሰቡ ላይ በፍጥነት ህጋዊ እርምጃ እንዲወስዱ ጥሪ ያቀርባሉ። የአማራ ብሔራዊ ንቅናቄ አብን መሪና የኢኖቬሽን ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ባወጡት ይፋዊ መግለጫ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ አማካሪ እንደሆኑ የሚነገርላቸው አቶ ላሚሳ በየነ ላሜስ በማህበራዊ ሚዲያ ያስተላለፉት መልእክት በጽኑ ኮንነዋል። ዶክተር በለጠ ሞላ እንደገለጹት የአማራን ህዝብና ምሁራን በአደባባይ በጥላቻ መሳል፣ በጥርጣሬ እንታዩ ማድረግ እና በወንጀል በህግ የሚያስጠይቅ ተራ ጉዳይ የየሆነ መምጣቱ ከፍተኛ ስጋት አሳድሯል ሲሉ ገልጿል። ሚኒስትሩ አክለው እንዳመላከቱት ግለሰቡ ከጥቂት ቀናት በፊትና በምክክሩ ጉባኤ ወቅት በኋላም ያስተላለፉ መልእክቶች የህዝብን አብሮነት የሚጎዳ ጥላቻን የሚቀሰቅስ ናቸው ብለዋል። ዶክተር በለጠ ሞላ በሰጡት መግለጫ የሚከተሉትን ዋና ዋና ነጥቦች አንስተዋል። የህግ የበላይነት እንዲከበር የቀረበው ጥሪ ነው። የፌዴራል ፖሊስ ኮሚሽን ደመላሽ ገብረ ሚካኤልና የጸጥታ አካላት መሰል በህዝቦች መካከል ጥላቻ የሚያሰራጩ አካላት በህግ እንዲጠየቅ እና የህግ የበላይነት እንዲያስከብሩ አሳስበዋል። እንዲሁም የተጠያቂነት አስፈላጊነት በተመለከተ በከፍተኛ የመንግስት ኃላፊ ስም ወይም በጠቅላይ ሚኒስትር ፎቶ ተከትሎ ከተጠያቂነት ነፃ መሆን አይቻልም ያሉት ሚኒስትሩ መሰል አደገኛ ጥሪ በዜጎች ላይ ጉዳት እንደሚያደርሱና ተቋማትንም ይህንን ሁኔታ ዘም ብሎ ማለፍ እንደሌለባቸው ጥሪ አቅርበዋል። የምሁራንና አመራር ኃላፊነት በተለይ የስልጣን ባለቤት የሆኑ አመራሮችና ምሁራን ለሚናገሩት ለሚጽፉት ነገር ከፍተኛ ጥንቃቄ ማድረግ እንደሚገባቸው መግለጽ፣ ሁሉም ሰከን ብሎ ህዝብን በሙሉ አይንና በአንድነት ማየት እንደሚገባ ጥሪ አቅርቧል። ለዚህ ውዝግብ ምክንያት የሆነው በአቶ ላሚሳ በየነ የተጻፈው ጽሑፍ በትርጉም ሲቀር የአማራ ምሁራን በኦሮሚያ ጥቅም ላይ ያላቸው አቋም በተመለከተ የሰነዘረው ትችት በብዙ ዘንድ የብሔር ጥላቻ የሚያሰራጭ በሚል ጠንካራ ተቃውሞ አስተናግዷል። ይህን ሁኔታ ተቀጥሎ በሀገራዊ ምክክር ሂደት ማጠቃለያ ላይ የተፈጠሩት የሀሳብ መለያየቶችና የቃላት ልውውጥ የመንግስት አመራርና የፖለቲካ ኃይሎች በቀጣይ የጋራ መግባባት ላይ ለመድረስ ያላቸው ጉዞ ፈተና ውስጥ እንደከተተው ተንታኞች ተናግሯል። ሚኒስትሩ አክለው እንዳመላከቱት ከሆነ በሀገራዊ ምክክር መድረክ ላይ ሀሳባቸውን በነጻነት ያንጸባረቁ ተመካካሪዎች ስም ዝርዝር ይፋ በማድረግ ማስፈራራትና መፈረጅ የምክክሩ መሰረታዊ ዓላማ የሚጋራል በዜጎች መካከል ጥላቻ የሚያሰራጭ በመሆኑ በህግ ሊያስጠይቅ ይገባል ሲሉ ሞግተዋል። በሌላ በኩል የምክክር መድረኩ በጠቅላይ ሚኒስትር አብይ አህመድ አዘጋጅነት ቢጀመርም በመዝጊያው ስነ ስርዓት ላይ አለመገኘታቸው ከተሳታፊዎች መካከል የነበረው አለመስማማት ሂደቱ ሙሉ በሙሉ ስኬታማ እንዳይሆን አድርጎታል የሚሉ ትችት ከተለያዩ ወገኖች እየቀረቡ ቀጥሏል። በለጠ ሞላ ግለሰቡ ከዚህ ድርጊት እንዲታቀም ከዛም አልፎ የጸጥታ ኃይሎች ይህንን ግለሰብ ለህግ ያቀርቡ ዘንድ መጠየቃቸው ተከትሎ ይህ የሽመልስ አብዲሳ አማካሪ መሆኑ የሚነገርለት ግለሰብ በለጠ ሞላን በአይ ቴክኖሎጂ ከፋኖ አመራር መሪ ወዳጁ ጋር አብሮ ፎቶ መስራት በለጠ ሞላ ጽንፈኛ ፋኖ በማለት የስድብ ናዳ በማውረድ ላይ ሲሆን
በለጠ ሞላ ምላሽ ከሰጡ በኋላ ግለሰቡ በተከታታይ 3 ጊዜ ለበለጠ ሞላ ምላሽ አለፍ ብሎ በለጠ ፋኖ ነው ወዘተ በማለት ላይ ሲሆን በዚህ ጉዳይ ላይ ይህንን መረጃ እስከዘገንበት ድረስ ለአጠቃላይ በለጠ ተደጋጋሚ ተከሰተበት ወይም ክስ ምላሽ አልሰጠም። ይህ በእንዲህ እንዳለ ሌላው ምክክሩን በተመለከተ ሰመጎ በሀገራዊ ምክክር ጉባኤ ላይ የአንድ ወገን ሀሳብ ለማሰማትና የበላይነት ለማስረት የሚመስሉ የተደራጁ አካሄዶች እንደነበሩ ገልጿል። በሀገራዊ ምክክር ጉባኤ ላይ የአንድ ወገን ሀሳብ ብቻ እንዲሰማ የበላይነት ለማስረጽ እንዲሁም የተደራጁ የሚመስሉ አካሄዶች በተመካካሪ ዘንድ እንደነበር የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጎ መታዘቡን በይፋ ገልጿል። የኢሰመጎ ዋና ዳይሬክተር ተስፋዬ ገመቹ የኢትዮጵያ ሲቪል ማህበራት ድርጅትም ምክትል ቤት ወክለው ምክር ቤቱን ወክለው በሀገራዊ የምክክር ሂደት ላይ የተገኙ ሲሆን እንደ መጀመሪያ ሂደት በጎ የሚባል ቢሆን በምክክሩ ሂደት ውስጥ በርካታና የተለያየ አሳስቢ ያላቸው ተሳታፊዎች መኖራቸውን በመጥቀስም በሂደቱ በርካታ ጉዳዮች እንደተዘቡ ከጋዜጠኞች ጋር በነበራቸው ቆይታ ተናግሯል። ተስፋዬ በምክክሩ ወቅት የአንድ ወገን ሀሳብ የማስረጽና የበላይነት የመያዝ ሙከራ እንደነበረም አልሸሸጉም። በተመሳሳይ አመት በሀገራዊ ምክክር ጉባኤ ላይ በጀርባ በር የተፈጸመ ህገወጥ ጣልቃ ገብነት ለይፋ ካልተደረገ ፈጽሞ ለዚህ ምክክር እውቅና አልሰጥም ሲል ገልጿል። የአማራ ብሔራዊ ንቅናቄ አብን ላለፉት 5 ሳምንታት ሲካሄድ በቆየ ለፍጻሜ በተቀናጀው ሀገራዊ የምክክር ጉባኤ ማጠቃላይ በጀርባ በር የተዘጋጀ አጀንዳ በማቅረብ የተፈጸመ ህገወጥ ጣልቃ ገብነትና ያሉዊነት ድርጊት በተመለከተ የብሔራዊ ምክክር ኮሚሽን ለህዝብ ግልጽና ህጋዊ ማብራሪያ ካልሰጠ በስተቀር ለሂደቱ እውቅና እንደማይሰጥ በይፋ ገልጿል። ንቅናቄው ባወጣው ይፋዊ መግለጫ እንዳስታወቀው የምክክር ሂደት በውይይትና በሰላማዊ መንገድ ችግሮች መፍታት ባህል ለማስጀመርና በህዝቦች መካከል አዎንታዊ ስምምነት ለመፍጠር ከፍተኛ አስተዋጽኦ ነበረው ብሏል። ሆኖም ግን በጉባኤው ማጠቃለያ ላይ በአባል ተመካካሪዎች ያልተመረመረ ያልተስማሙበት ተቀጥላ አጀንዳ በጀርባ በር በማስገባት በኩል በጥቂት የኮሚሽን አባላት ከፍተኛ የመንግስት ባለስልጣናት የተፈጸመው ህገወጥ ድርጊት የኮሚሽኑ ገለልተኝነት ያጎደፈ ነው ሲል ገልጿል። ኮሚሽኑ በአጠቃላይ ይህንን ጉዳይ ለኢትዮጵያ ህዝብ ግልጽ ካላደረገ ፈጽሞ ለምክክሩ እውቅና አልሰጥም ሲል በይፋ ገልጿል። በኬንያ የኢትዮጵያ አምባሳደር የነበሩት አምባሳደር ባጫ ደበሌ አገልግሎታቸውን ጨርሰው ወደ ሀገር ቤት መሸኘታቸው ይፋ ሆኗል። በኬንያ የኢትዮጵያ አምባሳደር ሆነው ሲያገለግሉ የቆዩት አምባሳደር ባጫ ደበሌ የስራ ዘመናቸውን በማጠናቀቃቸው ምክንያት ወደ ሀገራቸው ሊመለሱ መሆኑ ተገልጿል። ጀነራሉ ይህን አስመልክቶ ባለፈው ቅዳሜ የሽኝት መርሃ ግብር እንደተደረገላቸው በኬንያ የኢትዮጵያ ኤምባሲ ዛሬ አስታውቋል። በኬንያ የኢፌዴሪ ባለሙሉ ስልጣን አምባሳደር በተባበሩት መንግስታት ድርጅት የናይሮቢ ቢሮ በተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራም እንዲሁም በመንግስታዊ ሀቢታት ተቋም የኢትዮጵያ ቋሚ መልእክተኛ በመሆን ሲያገለግሉ ቆይተዋል ተብሏል። ጀነራል ባጫ በኬንያ ባለሙሉ ስልጣን አምባሳደር ሆነው ከመሾማቸው በፊት በመከላከያ ሰራዊት ውስጥ ከፍተኛ አመራር የነበሩና በሰሜን ኢትዮጵያ ጦርነቱ ጡረታ ከወጡበት ወደ ሰራዊቱ መመለሳቸውና ጦርነቱ ወደ መጨረሻው ላይ ሲደርስ መሾማቸው የሚታወስ ነው። ጀነራሉ አሁን ላይ የአገልግሎት ጊዜያቸውን እንደጨረሱ ቢነገርም ሀገር ቤት መጥተው ሹመት ይጠብቃቸዋል አይጠብቃቸውም የሚለው በተመለከተ እስካሁን በይፋ የተባለ ነገር የለም። ባጫ ደበሌ በሽኝት መርሃ ግብራቸው ላይ ንግግር ሲያደርጉ በስራ ዘመናቸው በኢትዮጵያና በኬንያ መካከል የነበረ ሁለንተናዊ ትስስር ወደ ላቀም የስትራቴጂ አጋርነት እንደተሸጋገረ መግለጻቸው ኤምባሲው አስታውቋል። አምባሳደር አክለው ሁለቱ እህትማማች ሀገራት በሰላምና ደህንነት ትብብር በከፍተኛ ደረጃ ማደጉን ጠቅሰው በቆይታቸው የተፈረመው የመከላከል ትብብር ስምምነት የትብብር ዋነኛ ማሳያ መሆኑን እንደገለጹ ታውቋል። ጀነራሉ አክለው በሁለቱ ሀገራት ባሉ የደህንነት መዋቅር መካከል በተፈጠረ የተቀናጀ የመረጃ ልውውጥ በመደረጉም ኦነግ ሸኔና አልሸባብ ያሉ ጸረ ሰላም ኃይሎች ከጋራ የድንበር አካባቢ ላይ በስኬት ማጽዳት ተችሏል ሲሉ ገልጿል። እንዲሁም አምባሳደሩ በሽኝት መርሃ ግብሩ ላይ በተገኙት የአፍሪካ አምባሳደርና ከፍተኛ ኮሚሽነር ሊቀመንበር ሌተናንት ፒተር ካህዋ ለአባውን በአምባሳደር ጀነራል ባጫ ደበሌ በቆይታቸው ከሰጣቸው የሀገራዊ ብሔራዊ ጥቅም ከማስከበር ተልዕኮ ባሻገር የአፍሪካ የጋራ ጥቅምና አቋም በጽናት ለማስከበር የአፍሪካ ሀገራት አምባሳደር ጋር በመሆን ያከናወኑት ጠንካራ ተግባር ሁሌም ይታወሳል ሲሉ ገልጿል። አክለው ጀነራሉ አክለው ለኬንያ መንግስትና ለመላው የዲፕሎማሲ ማህበረሰብ የዲያስፖራ ማህበረሰብ እንዲሁም ከኤምባሲው ሰራዊት ጋር ያሳለፉትን ስኬታማ የስራ ዘመን በማውሳት አመስግነው ተሰናብተዋል ብሏል። በፕሮግራሙ ላይ የኬንያ ውጭ ጉዳይና ዲያስፖራ ጉዳይ ሚኒስትር ዴኤታ በመወከል በኬንያ የውጭ ጉዳይ ሚኒስትር የአፍሪካ ጉዳይ ዳይሬክተር ጀነራል አምባሳደር በናይሮቢ የአፍሪካ አምባሳደርና ከፍተኛ ኮሚሽነሮች እንዲሁም ከ50 በላይ ሀገራት አምባሳደሮች የተባበሩት መንግስታት ድርጅት የስራ ኃላፊዎች የኬንያ መንግስት የስራ ኃላፊዎች በኬንያ ኢትዮጵያ ዲያስፖራ
ማህበረሰብ በኬንያ የኢትዮጵያ ወዳጆች መገኘታቸው ኤምባሲው አስታውቋል። እንደ መረጃዎች ከሆነ ጠቅላይ ሚኒስትሩ ጀነራሉ እንደሚቀጥሉ በሚደረገው የትግራይ ጦርነት ማለትም ከፌዴራል መንግስትና በጽምዶ መካከል በሚደረግ ፍልሚያ በአጫን አዲስ ስልጣን ሊሰጣቸው እንደሚችል መረጃዎች ገልጿል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆዩ።